እውነትም ፍቅር እንደ ስሟ ፍቅር የሆነች የተረጋጋች ይሄ ክብሯን የጠበቀች ሴት የለችም። በክብሯ የማትደራደር እያንዳንዱ ነገሮችን በማስተዋልና የምታደርጋቸው ነገሮች የምታክ ሴት እኔ በጣም ነው ፍቅር የምቀናባት። ጠንካራ ሴት ናት፣ ጀግና ሴት ናት፣ ብርቱ ሴት ናት። ይሄ ምንም ነገር የሚሸውዳትም አይነት ሴት አይደለችም እና በተለይ ደግሞ ከትዳር አጋሯ ጋር አብዛኞቿ ታውቃላችሁ ተለያይቶ ነው ያሉት አይደለ? እንደዛም ሆኖ ግን ልጃቸውን በጋራ እያሳደጉ በሰላማዊ መንገድ ይሄ ሚዲያው ላይ ሁካታ፣ ጭቅጨቃ፣ ይሄ ጭቅጭቅ ምናምን ሳይፈጥሩ ያለው ነገር በጣም ደስ ይላል። በተለይ ይህን ነገር አብርሃም ቢለምደው ማለት እፈልጋለሁ። በነገራችን ላይ ለማነጻጸር ፈልጌ ሲሆን አንዳንዴ ጥሩ ነገሮችን ከሰው ነው አይደለም የምንወስደው፣ መልካም ነገሮችን ከሰው እንወስዳለን፣ የሚጠቅመን ነገር ከሰው እንወስዳለን። እና በተለይ ከዚህ ፊት ከአብርሃም ጋር በነበራቸው ግንኙነት ቆንጆ ጊዜ ያሳልፈዋል። ያው ሚዲያው ላይ የመጡበት መንገድ በካፕል ሆነ እንጂ እነሱ ምንም አይነት ግንኙነት እንደሌላቸው መጨረሻ ላይ ብዙዎቻችን አውቀናል። ግን ደግሞ በቃ በዛን ታይም ቢሆንም የሆነ በቃ ግሬስ አላት፣ ሞገስ አላት፣ ቁጥብ ናት፣ ተወዳጅ ናት፣ የምታደርገውን ነገር ጠንቃ የምታክ ሴት ናት። ገብቷችኋል አይደለም? በቃ በክብሩ አትደራደርም። ለማለት የፈለግኩት ምንድን ነው እስኪ አብርሽ እንኳን ከፉ ተማር እስኪ እሱ ሚዲያ ላይ ወጥቶ እንኳን ይሄ ስለ ልጁ ምናምን ይሄ መውሰድ መንጠቅ እንደዚህ ምናምን ነገሮችን አያደርግም። በቃ ተከባብረው ከካሜራ ጀርባ ማድረግ ያለባቸው ነገር በልጃቸው ጉዳይ ብላቸው ዙሪያ እንደዛ ነው የሚጨርሱት። እንግዲህ እስከ ዛሬ ሚዲያ ላይ ያወጥተው ልጃቸው ሲጨቃጨቁ ሲከራከሩባት አይቼ አላውቅምና ፍቅርዬ በጣም ጀግና ጠንካራ እኔ ምንም ማለት እንዳለብኝ አላውቅም። በጣም ነው የምወድሽ። በዚህ አጋጣሚ የእኔ ውድ ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅር ናፍቼ የመኝላችኋለሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡን እስኪ የፍቅር ቤተሰቦች የት አላችሁ? ይህን ቪዲዮ ላይክ እንድታደርጉት እፈልጋለሁ በደንብ ማለት ነው እና እግዚአብሔር አምላክ ልጇንም በጥበብና በሞገስ ያሳድግላት። ያው ሰሞኑን የልጇ የ2 ዓመት የልደት ፕሮግራም ነበረ፣ ግን በዛ ፕሮግራም ላይ ቪዲዮ አልሰራችም፣ አላየሁኝም። እንግዲህ አንዳንዴ አይመችም። የራሳችሁ የግል ህይወት ይኖራችኋል፣ ብዙ የምታከናውኑት ነገር ይኖራል ከዩቱብ ባሻገር ማለት ነው። የዩቱብ ስራ ቢሆንም ግን ደግሞ ከዛ ባሻገር ብዙ የምታስተካክሉት ነገር ይኖራልና ከዛ አንጻር የመጣች አይመስለኝም። እንግዲህ ፍቅርዬ ፍቅልቅልቋ እንደ ስሟ ፍቅር የሆነች ተወዳጅ የማትበገር በቃ እያንዳንዱን ነገር የምታደርጋቸው ነገሮች የምታክ ሴት ናትና በዚህ አጋጣሚ በጣም ነው የምወድሽ እኔ ራሴ። እንግዲህ አዳዲስ ነገሮች ይዛ እንደምትመጣ ተስፋ አደርጋለሁ። ከዚህ በፊት እንግዲህ ዩቱብ ቻናል ተዘግቶባት ሌላ ዩቱብ ቻናል ከፍታለች። በዛም በዩቱብ ቻናል እንግዲህ አዳዲስ ስራዎችን እንደምታጋራን ጥሩ የሆኑ የራሷን ስራዎች ይዛ እንደምትመጣ እንግዲህ አጋርታናለች። የኔ ወዶች ላይክ፣ ሰብስክራይብ አትርሱ እሺ። ይህን ታይም እንግዲህ የምታስታውሱ ከሆነ ከሩቲ ጋር በመጨረሻ ታይም ላይ ይቅርታ ተባብለው እንደውም እዚህ ጋር ሩታ ወደ ካናዳ መሄድ አለብኝ ምናምን ብላ በነገሮች ያው ጥሩም ስላልነበረሽ በቃ በዛን ታይም ማለት ነው እና አይታችኋል። ፍቅርዬ በቃ ከልቧ ነበር ይቅርታ ጠይቃት፣ ፈገግቷ እኔ እንጃ ይሄ እንደ ልጅ ሳይሆን በቃ ቁጥብ የሆነ ልጅ ናት። የሆነች ደስ የምትል ምን ማለት እንዳለብኝ አላውቅም። ስለሰውነት በቃ ስማርት የሆነች ናት። በተለይ ደግሞ በክብሯ ማትደራደር ሴት በቃ ይሄ ደግሞ ደስ የሚል ነገር ነው። ሴት ልጅ በክብሯ ማትደራደር ከሆነ ራሷን ለማይሆን ነገር አሳልፏ ማሰት ከሆነ በነገሮች ማትታለል በነገሮች የሆነ በቃ አይደል አንዳንዴ ሰዎች ነገሮች ሊያታለሏቸው ሰዎች ነገሮች ሊገዟቸው፣ አንዳንዴ ደግሞ ይሄ ይሉንታ የሚይዛችሁ ነገር አለ ሰዎች ብላችሁ ምናምን ነገር ነው ያ ነገር ይጎዳችኋል። እና እንግዲህ ከካሜራ ጀርባ ብዙ ነገሮችን የምታሳልፍ እንስት ናት። ከካሜራ ጀርባ ስላችሁ ልጇን የምትንከባከብ የምታሳድግ ብዙ ነገሮች በህይወቷ ላይ መጥተው ነገሮችን ማለፍ የቻለች ታውቃላችሁ። ዩቱብ ላይ ስትሰሩ ብዙ ነገሮች ይመጣሉ። በተለይ ቪዲዮ በሰራችሁ ቁጥር ካፕል ናቸው የሚባል ነገር በቃ አለ አይደለ? ወንድና ሴት በመጣ ቁጥር ማጋባት ያው እኛ የምንወዳለን። ተጋቡ ነው እና ከብራም በኋላ ራሱ ብዙ ልጆች ጋር ከ2-3 ልጆች ጋር መታ ነበር። ግን በስራ ጉዳይ ነው እንጂ የሆነ ሌላ ካፕል ለመሆን ፍላጎት ኖራችሁ አለ። ግን እዚህ ዩቱብ ላይ ስትመጡ ስራና ስራ እስከሆነ ድረስ በካፕል ስትመጡ እና ብቻችሁ ሲንግል ሆናችሁ ስትመጡ አንድ አይደለም። እንደውም ሰሞኑን ከኤፋ ጋር ነበረች፣ ግን ደግሞ ከኤፋ ጋር አሁን ላይ እየመጡ አይደለም። ከኤፋ ጋር ደግሞ በጣም ነው የሚያምሩት። በቃ የሌለ ምርጥ ካፕሎች ሆኖ ነበርና በተለይ ደግሞ አብዛኞቻችን
አብዛኞቻችን ያው እንደምታውቁት እንግዲህ ሁለት ካፕል ሆኖ ሲመጡ ማጋባት እንወዳለን፣ ተጋቡ ተጋቡ ነው የምንለው። ከኤፊ ጋር እንግዲህ በጣም ደስ የሚሉ ካፕሎች ነበሩ። በነገራችን በጣም እንደውም በጣም አንድ የገረመን ኮሜንት ነበር ነው መነጋገሪያ ያደረገን። ያው የአብርሽ ኮሜንት ነበር እና የወንድሙን እርሻ ወንድሙ ቢያርሰው አሳምረው እንጂ መቼ አበላሹ የሚል ኮሜንት እንግዲህ ብዙዎቻችን መነጋገሪያ አድርጎን ነበረ። በእርግጥ እነሱ ለስራና ለስራ እንጂ አብሮ ስለመጡ ሌላ ነገር ተፈጠረ ማለት አይደለም። ያው ኤፋ ከቤዚ ጋር በነበረው ነገር እንግዲህ ብዙም ቤዚ በነገራችን ላይ እንደ ፍቅር አለች። ፍቅር በነገራችን ላይ በቃ እንደ ስሟ ፍቅር የሆነች ነች። በቃ ሁሉ ቦታ ድምቀት ናት። ሁሉ ነገር በቃ የሚሳካላት ሁሉ ቦታ ላይ ምንም ብታደርግ የሆነች ቅብጥ ያለች በቃ ደስ የምትልች ናት እና ከኤፊ ጋር እንግዲህ አሁን ላይ እየመጡ አይደለም። ለምን እንደሆነ ባላቅም እሷም ጠፋ ብላለች። ይህ ሰሞን እየመጣች አይደለም። ዩቱብ ላይ እየመጣች ያለችው በቲክቶክ ነው። እንግዲህ ያው የራሷ የሆነ ምክንያት ይኖራታል። ያልመጣችበት ምክንያት ደግሞ ያው ሰው መቼም የሆነ የራሱ የግል ጉዳይ ይኖሯል እና ግን ከኤፊ ጋር ብትሰራ በጣም ነው ደስ የሚለው። በተለይ ከወንድሟ ብቻ የሆነ ከእሱ ጋር የሆነ ያልተስማሙበት ጉዳይ ነበር። ግን ደግሞ አንዳንዴ ግጭቶች ይኖራሉ። ግጭቶች ደግሞ ለምን ይፈጠራሉ አይባልም። መፈጠር ስላለባቸው ይፈጠራሉ። ግጭት የሌለበት ሰላም የለም። ሰላም ላይ ግጭት አለ። ግጭት ከሌለ ደግሞ ሰላም ወራው ሰላም አይደለም እና አንዳንዴ ፍቅር ላይ ራሱ ግጭት ሲኖር ነው አይደለ እውነተኛ ፍቅር መሆኑ የሚታወቀው እንጂ ዝም ብሎ ሁሌ ፍቅር ከሆነ ያ ፍቅር ያጠራጥራል ማለት ነው። እና ፍቅርዬ የኔ እንቁ የኔ ቆንጆ ማለት ነው። በቃ አሁን ላይ እስቲ የሆነ በአዲስ ነገር መጣሉ ብላ እንግዲህ የሆነ ሌላ አዲስ ቻናልም ከፍታለች እንዳልኳችሁ መግቢያ ላይ። ግን ደግሞ በዛም ቻናል እየመጣች አይደለም፣ በራሷም እየመጣች አይደለም። ግን ያው አለች፣ አክቲቭ ናት አለች መስመር ላይ። ግን ደግሞ ያው ቪዲዮ የለቀቀችልን አይደለም። የኔ ተወዳጆች የፍቅር ቤተሰቦች እስኪ ይህን ቪዲዮ ማለት ነው አንድ ላይክ እፈልጋለሁ ማለት ነው። የእሷ የምትወዷት እህቶቿ እንግዲህ ነገርኳችሁ። ያው ፍቅርዬ እንግዲህ ሁሉም ቦታ ድምቀት ናት፣ ውበት ናት። ከሩታ ጋርም ከዚህ በፊት በነበረው ጊዜያቸው በጣም ጥሩ ጊዜ አሳልፈዋል። መጥፎም ቢኖር ግን በመጨረሻም ምርጥ በሚባል በይቅርታ ነበር የተለያዩት። አሁን ላይ ግን ከእሷ ጋር ራሱ እየተገናኙ አይደለም። በተለይ ከወለደች በኋላ ራሱ ቪዲዮ ላይ ምናምን ነገር አይቻት አላቅም። ለምን እንደሆነ አላቅም። ብዙ ዩቲዩበሮችን ሩታ ጋር በቪዲዮ ሲመጡ አላየኋቸው። በተለይ ከወለደች በኋላ ሩታ ሊጠይቋትም ሆነ ብቻ አላደለ ልጇ አለያዩ ሲሄዱ ቪዲዮ አላየሁኝም። ማንንም አላየሁ ሄሎ ምንም አላየኋትኝም። ብቻ ብዙ ዩቲዩበሮችን አላየሁም። እንግዲህ አላውቅም ለምን እንደሆነ። ምናልባት ከካሜራ ጀርባ ሊሆን ይችላል። አንዳንዴ ሰዎች ካሜራ ላይ እንግዲህ አይወጡም አይፈልጉም እንዳንል ዩቲዩበሮች ስለሆኑ ለራሳቸው ኮንተንትም ሲሉ መታየታቸው አይቀርም። ግን ደግሞ አብዛኞቹ ሲመጡ አላየናቸውም። ምክንያታቸው ምን እንደሆነ አናውቅም። ፍቅርዬም እንግዲህ አንዷ ናት አልሄደችም። ለምን የሚለውን ባናውቅም እንግዲህ እርግጠኛ ነኝ ትጠይቃታለች። ያው ሩታና ፍቅር እንግዲህ የልጅ እናት ናቸው። ሁለቱም ጠንካራ የሚባሉ እንስቶች ናቸው። ያው ሁለቱም የራሳቸው ጥንካሬ ያላቸው ቢሆንም ሁለታቸውም ደግሞ በየግላቸው የራሳቸው የሆነ የሚለያቸው ነገር ይኖራል። ሩታም ፍቅርም ማለት ነው። እና የኔ ውድ ተወዳጅ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን ስለምታዳምጡ ስለምትከታተሉ በጣም አድርጌ አመሰግናለሁ። ወዳችኋለሁ። ባይ ባይ።